ማህሌት ዛሬ ከብሩክ ቤት መድብልን ለምና ወጥታለች። በህይወት መውጣት ነው የምፈልገው፣ እኔ እኮ ስራ የጸጽቶኝ ነው በማለት ተደምጣለች። እንግዲህ በግድ አስወጡኝ እንጂ አልወጣም ብላ የተናገረችው ማህሌት አሁን ላይ በልመና ከብሩክ ቤት ወጥታለች። በሌላ መልኩ ሉላ ለሞገስ እውነቱን ነግረዋለች። ለመሆኑ ሞገስ እውነቱን ሲሰማ ጠበቃው ምን አደረገው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ ማህሌት ወደ ብሩክ ቤት ከገባችን በኋላ ፈጽሞ ከዚህ ክፍል መውጣት አልፈልግም፣ ከዚህ ክፍልም ወጥቼ የሚሄድበት ቦታ የለም በማለት ብሩክንና ቅድስትን ስትከራከር ነበር። ብሩክና ቅድስት በዚህ ጉዳይ ላይ እርስ በራሳቸው ተወያይተው ማህሌትን ክፍል ውስጥ ትተዋት ወደ ሳሎን ቤት ተቀምጠው ራሳቸውን እያረጋጉ ባለበት ወቅት ነበረ መድብል ምሳሌን ከትምህርት ቤት ይዞ የመጣው። መድብል ከትምህርት ቤት ምሳሌን ይዞ እንደመጣም ምሳሌ ልብሷን ልትቀይርና ሻወር ልትገባ ወደ ውስጥ ስትገባ እሱ ሳሎን ቤት ቁጭ ብሎ የእነሱን ሁኔታ ሲመለከት ነበር። የቅድስትና የብሩክ ሁኔታ በጣም ግራ የሚያጋባና የሚያስጨንቅ ሆኖ ነበር ያየው። ምን ሆናችሁ ነው በማለትም ሲጠይቃቸው ምንም አልሆንም በማለት ጉዳዩን ለማለባበስ ቢሞክሩም በስተመጨረሻም ማህሌት ወደ ቤት መጣ እንደነበረ ቅድስት ትነግረዋለች። ከዛስ እንዴት መጣች? እንዴት ልትመጣስ ቻለች? በማለት ሲጠይቃቸው እረ አሁንም አለች፣ መኝታ ክፍል ገብታ አልወጣም አለችን በማለት ይናገራል ብሩክ። ብሩክም ይሄን የተናገረ ጊዜ መድብልም ፕራንክ ከሆነ አልተሳካላችሁም በማለት ይናገራል። ምን ነው እንዳልከው ፕራንክ በሆነ ኑሮ በማለት ብሩክም ለመድብል ይመልሳል። እንግዲህ የብሩክ ይህ ንግግሩ በጣም እንደተናደደና በጣም እንደተጨነቀ ያስታውቅበታል። እውነታችሁን ነው እንዲህ እያላችሁ ያላችሁት በማለት መድብልም ከተቀመጠበት በፍጥነት በመነሳት ወደ ማህሌት ወደ መኝታ ክፍል ሄዶ ነበረ። ወደ መኝታ ክፍልም ሲሄድ ልክ ማህሌት የተናገረችው ለመድብል እባክህን ተወኝ፣ ስንት ቀን ሆነኝ፣ ይኸው ኤፍራታም ከቤት አባራኝ፣ እንቅልፍ ካገኘው ብዙ ቆይቻለሁ፣ እባካችሁን አትጨክኑብኝ፣ ልረፍ ነበረ ብላ የተናገረችው። መድብል እባክሽን አትቀልጂ በማለት ብርድ ልብሱን በፍጥነት ከሷ ላይ ያነሳውና እንደዚሁም ማህሌትን ለማነቅ ይሞክራል። እንግዲህ ይህ ሁሉ ሲሆን ቅድስትም እየተከታተለችና እየተመለከተች ነበር። ቅድስት ብሩክም ሆነ መድብል ያልሆነ ነገር አድርገው መልሰው ችግር ላይ እንዲወድቁ ስለማትፈልግ አስቀድማ የመድብልን መሳሪያ ነበረ የደበቀችው። መድብል ንዴቱ ከደቂቃ ወደ ደቂቃ እየጨመረ በመጣ ቁጥር ካሁን የደበቀችውን መሳሪያ አምጭ ትባላለሁ እያለች በራሷ በዚህን መልኩ ስትሳቀቅ ነበረ የቆየችው። እንግዲህ መድብል ሲናደድ ምን እንደሚያደርግ አላውቅም። ሲናደድ ደግሞ የሆነ ስህተት ሰርቶ ችግር ውስጥ እንዲወድቅም አልፈልግም በማለት ነበረ ቅድስት መድብል ከሳሎን ቤት እየተጣደፈ ወደ ማህሌት ሲሄድ በቻለችው መጠን በፍጥነት ተነስታ መሳሪያው ካለበት ቦታ በማንሳት ወደ ሌላ ቦታ የደበቀችው ቅድስት ነገሩ እየተባባሰና እንደዚሁም ብሩክም መድብልን ተከትሎት ወደ መኝታ ክፍል መግባቱን ካረጋገጠች በኋላ ሁለታቸውም እሷን እንደማያዩት እርግጠኛ ስትሆን ቅድስት ሾለክ ብላ ሄዳ መሳሪያውን ከደበቀችን በኋላ እንደገና ወደ እነሱ በመቃረብ እየተከናወነ ያለውን ነገር እያዳመጠች ነበረ። እንግዲህ ማህሌትን ጉሮሮዋን አንቆ ከዚህ ቤት ትወጫለሽ ወይስ አትወጭም በማለት ነበረ ጠየቃት። እባክህን ትንሽ አረፍ ልበልና እወጣለሁ፣ እኔ እኮ ችግሬ ከዚህ ወጥቼ
ወደ የት እንደሚሄድ እንኳን አላውቅም በማለት ስትናገር፣ ኧረ እባክሽ ዝናን ጠይቂዋ ወደ የት እንደምትሄጂ እሱ ይነግርሻል። አሁን እሱ ወደዚህ እሱ አይደለ የላከሽ? ከ3 ቀን በፊት እኮ መኪና ውስጥ ሆነሽ ከሱ ጋር ስትመካከሪ ሰምቼሻለሁ። ያላየሁሽ እንዳይመስልሽ። አሁንም በእቅድና በሴራ ወደዚህ ቤት እንደተመለሽ እርግጠኛ ሁኜ ነው የምነግርሽ በማለት እያንዳንዱ ከዝና ጋር የነበራትን ትብብር እንደዚሁም ከዝና ጋር የተስማማቻትን እያንዳንዷ ነገር መድብል ከነገራትን በኋላ ተጠቅልላ ልትተኛ ያሰበችበትን ብርድ ልብስ በፍጥነት ከሷ ላይ ይገፍና ካልጋው ላይ ይጥለዋል። እንግዲህ ማህሌት ወደ መኝታ ክፍል ከገባችን በኋላ ቅድስትና ብሩክ የተወሰነ ደቂቃ ከዚህ ክፍል ውጭልን ብለው ቢለምኗትም እምቢ ካለች በኋላ ቢያንስ መድብል እስከሚመጣ እንኳን ሰውነቴን አረፍ ላድርግ፣ እንቅልፍ ከተኛው በጣም ቆይቻለሁ፣ ኤፍራታም ወደዛ ቤት ልመለስ ብላት እምቢ ብላኝ ቀርታለች። ስለዚህ አሁን ያለኝ አማራጭ ቢያንስ መድብል እስከሚመጣ ድረስ አረፍ ማለት ነው ብላ ማህሌት በንዴትና በጭንቀት ውስጥ ብትሆን እረፍት ለማግኘት ሞክራ ነበር። ነገር ግን ገና እንቅልፍ ሳይወስዳት ነበረ የመድብልንና የምሳሌን ድምጽ የሰማችው። ማህሌት ወደዚህ ቤት ስትመጣ ሆን ብላ መድብል እንደሌለና ብሩክና ቅድስት ብቻቸውን እንዳሉ አጣርታለች። በቅርብ ርቀት ሆና ዝና ጋር በመሆን ብሩክና ቅድስት ምናልባት እቤት ሊሆኑ ይችላሉ እንጂ መድብል ምሳሌን ይዞ ወደ ትምህርት ቤት ሲሄድ ያየሁት መስሎኛል በማለት ነግሯት ነበረ ዝና። ከዛም በኋላ እንግዲህ ወደ ብሩክ ለመምጣት ያቀደችው በዚህን መልኩ ነው። እርግጥ መድብልን ከምንም በላይ ትፈራዋለች። ይሁን እንጂ አሁን መድብል የሌለበትን አጋጣሚ ተጠቅሜ እንደምንም አድርጌ ብሩክን ይቅርታ ልጠይቀውና ይቅርታዬን እንዲቀበለኝ ቢቻል እዛው እንድቆይ፣ ያለበለዚያ እምቢ ካሌ ደግሞ ለዛሬ የተወሰነውን ሞክሬ በሚቀጥለው አሁን ኤፍራታ ጋር አርፍና እረፍት አድርጌ መልሼ ደግሞ ሁለተኛ ዙር ሞክራለሁ ብላ ነበር ያሰበችው። ወደ ብሩክ ቤት ከመግባቷ በፊት እንግዲህ እንዳየነው ወደ ኤፍራታ ደውላ ነበረ። ኤፍራታ እባክሽን ልምጣ፣ እኔ እኮ እህትሽ ነኝ፣ ምንም ቢሆን ስጋሽ ነኝ በማለት አንጀቷን ለመብላት ብትሞክርም ፈጽሞ በሯ ላይ እንድትደርስ እንደማትፈልግና ከአንቺ ጋር ምንም አይነት ነገር የሚያገናኘኝ ነገር የለም በማለትም ነበረ በወቅቱ የነገረቻት። እንደዚሁም የኤፍራታን ንግግር ከሰማች በኋላ መልሳ ወደ ዝና ብትደውል የዝና መልስ ከኤፍራታ የባሰ ነበረ። አሁን ያላት ብቸኛ አማራጭ ብሩክ ጋር ማለቃቀስ ነበር። ግን የማህሌት ለቅሶ ብሩክ ጋር ትንሽ ትርጉም ቢኖረውም መድብል ጋር ግን መሳቂያ ብቻ ነው ለመሆን የበቃቸው። ዛሬ መድብል በጣም ነው የሳቀባት። እንደዚሁም ደግሞ በራሷ ለምና እንድትወጣ ነው የተደረገችው። እንግዲህ ከመውጣቴ በፊት ምግብ እሰራልሻለሁ ብላችሁኛል ነበር። እሺ ቢያንስ እኔ እኮ እስክጠግብ አልበላውም፣ እስኪ የተሰራ ምግብ ካለ ስጡኝ በማለት እንደገና ተቀርቦላት ምግብ በልታለች። ማህሌት ወደዚህ ቤት ልትመጣም ልትገባም የቻለችው በረሃብ አማካኝታ ነው። አሁንም የተቀረበላት ምግብ ጨርሳ ስለነበረ ጨምሮልኝ ስትል ቅድስት ደግሞ ሌላ የለም ልስራዊ ጋሼ ስትለው ስሪላት በማለት ሆዷን ትሙላና ትውጣ፣ ድሮም ችግሯ ሆዷ ነው በማለት ነበር የተናገረው። እንግዲህ ብሩክ በዚህን መልኩ ከተናገራት በኋላ ቅድስት ምግብ ለመስራት ብትገባም ከደቂቃዎች በኋላ እነ ምሳሌ ሲመጡ ምግቡን አቋርጣ ወደ ሳሎን ቤት መጣች። ከዛም በኋላ ደግሞ ይባስ ብሎ መድብል በዚህን መልኩ ከማህሌት ጋር ሲተናነቅ ምግቡን ችላ ብለው ነበረ። እንደገና ወደ ኪችን በመመለስ ምግቡን ቶሎ በማጣደፍ እንድደርስ አድርጋ ሁለተኛ ተቀርቦላት ልክ እንደ መጀመሪያው አበላል ከዛም ብሳ ነበረ ስትበላ የታየችው።
መግቢያው ላይ እንደተናገርኩት ሞገስና ሉላ መካከል የተፈጠረው አለመግባባት በጠበቃው አማካኝነት እንደሆነና እንደዚሁም ደግሞ ሉላን ያስጨነቃት ትልቁን ጉዳይ ከአሁን በፊት አልጋ ስር የተገኘው መሳሪያ ጉዳይም እንደዚሁም ጸባዩዋ የተቀየረበት ምክንያት ሁሉ ነገር ዛሬ ሞገስ አውቋል። ይህንም ሊያውቅ የቻለው በዳጣ ባመጣችው ሀሳብ ነው። ዳጣ ያመጣችው ሀሳብ ከማን ጋር ነው? ከሉላ ጋር በመተባበር ነው። ምክንያቱም ሉላ ይህንን ነገር ብቻዋን ታግላ የምትፈታው ነገር እንዳልሆነ ከአሁን በፊትም በተደጋጋሚ የተለያዩ ሲስተሞችን ሞክራ ነበር። ይሁንና ዛሬ ላይ ሉላ በጣም ተቀይራብኛለች። በጣም እየከፋኝ ነው። እኔ በጣም ነው የምወዳት። ሉላ ማለት ህይወቴ ናት። ሉላ ማለት ለእኔ ከምንም በላይ ከራሴ በላይ የምወዳት ፍቅረኛዬ ባለቤቴ ናት ብሎ በጣም ከፍቶት እንደነበረ በስልክ ለዳጣ ይነግራታል። ዳጣ የሞገስን ንግግር በቅደም ተከተል ከሰማችው በኋላ ሉላ ምናልባት አለ አይደለ አንዳንዴ ሴቶች እኮ እንደዚህ ምናምን በማለት ነገሮቹን በጣም ቀለል አድርጋ በመመለስ ለወቅቱ ሞገስ እንዳይጨናነቅ እንደዚሁም ደግሞ ታያለ አሁን ከሁለት ቀን ከሶስት ቀን በኋላ እኮ ነገሮች ሁሉ እንትን ይላሉ፣ ይስተካከላሉ። የማይስተካከሉትን ደግሞ ተነጋግራችሁ ምንም እንኳን ከባድ ነገር ቢኖር ልትረዳት ይገባል። ምናልባት የሆነ የደበቀች ነገርም ሊኖር ይችላል እና እንድትነግርህ ደግሞ እናደርጋለን። የሚያሳስብ ነገር ካለ ደግሞ እኔ ልረዳት እሞክራለሁ። እስኪ እኔ ሄጄ አናግራታለሁ በማለት እንግዲህ ዳጣ ለሞገስ በዚህን መልኩ ከተናገረችው በኋላ ወደ ሉላ ነበረ የሄደችው። ወደ ሉላ ደውላ እቤት ነሽ ወይ ልምጣ ወይ ብላ ከጠየቀቻትም በኋላ ዳጣ ወደ ሉላ ሄዳ ነበረ። እውነት መሆን ያለበት አሁን ላይ ሞገስ ሁሉን ነገር ማወቅ አለበት በማለት ነበረ የተወያዩት። ሉላና ዳጣ በዚህን ጉዳይ ብዙ ደቂቃዎችን ከተወያዩ በኋላ ሞገስ መስማትና ማወቅ አለበት ብላ ስትናገር ዳጣ እኔ እኮ እውነቱን ስነግረው ምናልባት ስሜታዊ ሆኖ ከጠበቃው ጋር ሌላ ግርግር ውስጥ ገብቶ ሌላ ተጨማሪ ስህተት እንዳይሳሳት ነው በማለት ትነግራታለች። ይህን እንዳያደርግ እኔ ነገሮችን አብራራለታለሁ፣ አንቺ ደግሞ እውነታውን ብቻ ንገሪው፣ ቀሪውን ለእኔ ተይው። ሞገስ በነገራችን ላይ በጣም አስተዋይ ሰው ነው። ቶሎ ስሜታዊ የሚሆንና በፍጥነት ወደ ሌላ ስህተት ውስጥ የሚገባ ሰው እንዳይመስልሽ በማለት ነበረ የመከረቻት። ይህን እየተመካከሩ ሳለ እንደ አጋጣሚ ሞገስ ይመጣል። ሞገስ ሉላና ዳጣና አብረው በማየታቸው እንደዚሁም የሉላን ፊት ሲያየው ነገሮች ቀለል ያሏትና የተሻሻሉላት ስለመሰለው በጣም ደስ ብሎት ነበረ ከነሱ ጋር የተቀላቀለው። ይሁንና እንደተቀመጠ የነገሩት ጉዳይ ግን በጣም የሚያስደነግጥና የሚያናድድ ሆኖ ነበረ ያገኘው። እንግዲህ ጠበቃውን ለማግኘትም ለመሄድ እየሞከረ ዳጣ ደግሞ ፈጽሞ ይህ መሆን የለበትም ተረጋጋ በማለት እጁን ይዛ እየጎተተችው ነበረ የሚያልገው። ለመሆኑ ሞገስ እውነት ወደ ጠበቃው ሄዶ ሌላ ችግር ይፈጥር ይሆን ወይስ የእነሱን ምክር ሰምቶ ይረጋጋ ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ